ሰላም። እስኪ ዛሬ አንድ ጥያቄ እንጠይቅ። የሺህ ዘመናት ታሪክ እንዴት ነው የዛሬ የፖለቲካ መድረክ ላይ እንዲህ አይነት የጦፈ ውዝግብ ሊፈጥር የቻለው? በቃ ዛሬ የምንመለከተው ይህንን ነው። በኢትዮጵያ ውስጥ ስላለው የጥንቱ የአክሱም ሥልጣኔ ውርስ ባለቤቱ ማን ነው በሚለው ጥያቄ ዙሪያ የተነሳውን ክርክር ነው በጥልቀት የምንፈተሸው። እሺ፣ የዚህ ሁሉ ክርክር ስር መሰረቱ ጋር ለመድረስ መጀመሪያ አንድ ትልቅ ጥያቄ ላይ ማተኮር አለብን። እሱም የታሪኩንና እውነተኛ ባለቤት ማን ነው? በቃ ይህ ጥያቄ የዛሬው ትንታኔያችን የጀርባ አጥንት ነው ማለት ይቻላል። አዎ፣ ነገሩ ያለው እኮ እዚህ ላይ ነው። አስቡት፣ በአንድ ወቅት የሥልጣኔ ማማ የነበረው የአክሱም ፍርስራሽ ዛሬ ላይ ማንነትና ሥልጣንን ለመወሰን በሚደረግ በጣም ከባድ ትግል ውስጥ ዋነኛ መከራከሪያ ሆኖ ቀርቧል። የሚገርም ነው። እንግዲህ ይህን ውስውስ ክርክር ለመፍታት እስኪ ቀስ በቀስ እንየው። መጀመሪያ የአንዱን ወገን አቋም እንመርምር። እሱም ብቸኛው ወራሽ በሚል የሚታወቀው በዘመናችን የተፈጠረው ትርክት ነው። የዚህ ትርክት ዋናው መሠረት ጂኦግራፊ ነው። ነገሩ እንዲህ ነው። የአክሱም ፍርስራሾች ዛሬ ባለው አስተዳደራዊ ካርታ መሠረት ትግራይ ክልል ውስጥ ስለሚገኙ የሥልጣኔ ውርስም የክልሉ ሕዝብ ብቻ ነው የሚል በጣም ጠንካራ አመለካከት አለ። እና ይህን በቦታ ላይ የተመሠረተ መከራከሪያ ለማጠናከር ደግሞ የተለያዩ ነጥቦች ይነሳሉ። ለምሳሌ የክልሉ የአርኪኦሎጂ ሀብት፣ የክርስትናና የእስልምና መነሻ መሆኑ፣ እንዲሁም ደግሞ የዛሬዎቹ ነዋሪዎች ቀጥተኛ ወራሾች ናቸው የሚሉት እንደ መሰረጃ ይቀርባሉ። እንደውም ምንጮቹ እንደሚጠቆሙት ይህ አመለካከት ላለፉት 35 ዓመታት በስልት ሲገነባ የቆየ ነው። ትሩሩ ግን ታሪክ ራሱ ምን ይላል? እስኪ አሁን ደግሞ ይህንን ትርክት በቀጥታ ከምንጩ እንፈትነው። ከየት? ከጥንታውያኑ የአክሱም የድንጋይ ጽሑፎች ራሳቸው። እናም ወሳኙ ጥያቄ እዚህ ጋር ነው የሚመጣው። የአክሱም ነገሥታት ራሳቸው በድንጋይ ላይ ቀርጸው ያስቀመጧቸው መዛግብት ስለ ሕዝባቸው ማንነት ምን ይነግሩናል? እስኪኔ እዚህ ላይ ነው እንግዲህ ነገሩ በጣም አስገራሚ የሚሆነው። የታሪክ መዛግብቱን በጥልቀት ስንመረምር እንደ አምሃራ፣ ሐበሸት እና የሃ ያሉ ስሞች በተደጋጋሚ ተጠቅሰው እናገኛለን። የሚገርመው ግን በአክሱም ዘመን በድንጋይ ላይ በተጻፉ ጽሑፎች ውስጥ ትግሬ ወይም ትግራይ የሚለው ስም በፍጹም አይገኝም። ይሄ ግኝት በራሱ የብቸኛ ወራሽ የሚለውን ትርክት መሠረቱን ነው የሚያናውጠው። ይህንን ነጥብ ደግሞ የበልጥ የሚያጠናክርልን ትልቁ ምሳሌ የንጉሥ ኤዛና ጽሑፍ ነው። እስኪ ያስቡት፣ ንጉሥ ኤዛና ግዛቱን እንዴት እንዳስፋፋና የገዛቸውን ሕዝቦች በሙሉ ሲዘረዝር ትግሬ የሚባልን ስም አለመጠቀሱ ብቸኛ ወራሽ ለሚለው ትርክት በጣም ትልቅ ጥያቄ ነው የሚፈጥረው። እሺ፣ የድንጋይ ጽሑፎቹ ይህን ታሪክ ከተናገሩ የአክሱም የፖለቲካ ማዕከል ከሰሜን ሲንቀሳቀስ ምን ተፈጠረ? የት ሄደ? ይሄ ደግሞ ወደ ሁለተኛው ወሳኝ ማስረጃችን ይወስደናል። ያው ታሪክ እንደሚያሳየን የአክሱም መንግሥት ዝም ብሎ አልጠፋም፣ አልተነንም። ይልቁንም የፖለቲካ ማዕከሉ ወደ ደቡብ አቅጣጫ ተንቀሳቀሰ። ይህ ማለት ምን ማለት ነው? የአክሱም ውርስ በቦታ ወይም በጂኦግራፊ ሳይሆን በሥልጣን ቀጣይነት ላይ የተመሠረተ ነበር ማለት ነው። ይሄ ወደ ደቡብ የተሸጋገረው ስልጣን ደግሞ የዛጉዌ ሥርወ መንግሥት በመባል ይታወቃል። አሁን ለረጅም ጊዜ በታሪክ መጻሕፍት ውስጥ የዛጉዌ ነገሥታት ከሰለሞናዊው የዘር ሐረግ አይደለውም በሚል እንደ ቀማኞች ወይም እንደ ጨለማ ዘመን ገዢዎች ተደርጎ ይገለጹ ነበር። ግን አሁን የተገኙ አዳዲስ መረጃዎች ፈጽሞ የተለየ ምስል ነው የሚሰጡን። በጣም የሚገርመው ደግሞ የዛውን ታሪክ የሚቀይረው ይሄ ማስረጃ የተገኘው ከኢትዮጵያ ውጭ መሆኑ ነው። ከየት? ከጎረቤት ከነበረችው የክርስቲያን ኑቢያ መንግሥት መዛግብት ውስጥ። እንዲያውም እነዚህ መዛግብት ዛሬ የሚገኙት ዋርሶ ፖላንድ ውስጥ በሚገኝ ሙዚየም ነው። ይሄ ሰንጠረዥ ቁልፍ ግኝቶችን በደንብ ያሳየናል። ለምሳሌ ሄንድሪክስ የሚባል ምሁር የንጉሣዊ ደብዳቤዎችን ሲመረምር የኑቢያ መንግሥት ለዛጓ ነገሥታት ሕጋዊ ዕውቅና ሰጥቷቸው እንደነበር አረጋግጧል። ሌላው ሙንሮሃይ የጳጳሳትን ዝርዝር ተጠቅሞ የዛጓን መንግሥት ከዓለም አቀፍ ታሪክ ጋር አስተሳስሮታል። ከኤኒሜ ደግሞ የሥነ ጥበብ ሥራዎችን በማጥናት በሁለቱ መንግሥታት መካከል የነበረውን የባህል ትስስር አሳይቷል። በቃ እነዚህ ሁሉ ማስረጃዎች ሲደመሩ የጨለማ ዘመን የሚለውን ትርክት ሙሉ በሙሉ ነው የሚገለብጡት። እንግዲህ ከጥንታዊ የድንጋይ ጽሑፎችና ከሩቅ አገር ከተገኙት መዛግቦች የተገኙትን እነዚህን ሁሉ ማስረጃዎች ስናገናኝ ምን አይነት ታሪካዊ ምስል ነው የሚፈጠረው? ነገሩን ለማጠቃለል ያህል ሁለት ዋና ዋና የማስረጃ መስመሮች ነው ያየነው። አንደኛ፣ የጥንቶቹ የአክሱም የድንጋይ ጽሑፎች ትግራይ የሚል ማንነት በዛ ዘመን እንዳልነበረ ያሳያሉ።
ሁለተኛ ደግሞ ከኑቢያ የተገኘ መዛግብት የአክሱም መንግስት በደቡብ በኩል በዛው አስርወ መንግስት አማካኝነት እንደቀጠለና ሕጋዊም እንደነበር ያረጋግጣሉ። ስለዚህ ምንጮቹ የሚያቀርቡት ወሳኝ ነጥብ ይሄ ነው። ዘመናዊ አስተዳደራዊ ክልልን መሰረት አድርጎ ጥንታዊና ብዙ ሕዝቦችን ያከፈን ስልጣኔ ለአንድ ወገን ብቻ አድርጎ መውሰድ ታሪክን መሰረት ያደረገ ሳይሆን የቅርብ ጊዜ የፖለቲካ ፍላጎት ውጤት ነው የሚሉት። እናም ይሄ በምንጮቹ ውስጥ የሚገኝ በጣም ኃይለኛ አባባል ሁሉንም ነገር ጠቅለል አድርጎ ይዘዋል። እነዚህ ታላላቅ የሥልጣኔ ቅርሶች የአንድ ቡድን ብቻ አይደሉም፣ ይልቁንም የዛሬዎቹ የብሔር መለያዎች ከመፈጠራቸው በፊት የነበረው የብዙሃን ኢትዮጵያውያን የጋራ ጥረት ውጤቶች ናቸው ብሎ ያስገነዝባል። እናም በመጨረሻ በዚህ ጥያቄ እንለያይ። ታሪክን እንደ አንድ ወገን የግል ንብረት ወይም ዘውድ ሳይሆን እንደ አንድ የጋራ የባህል ጥለት አድርገን ብንመለከተው ስለ ዛሬው ማንነታችን እና ግንኙነታችን ያለንን ግንዛቤ እንዴት ሊለውጦ ይችላል? ይህ ሁላችንም ልናስብበት የሚገባ ጉዳይ ነው።